ያው እንዳልኳችሁ እኔም እንደ አዲስ ነው የምለምደው። ብዙም ጊዜ ልጆቹ የሚጠይቁኝን ይሄን አድርጊልኝ ሲሉኝ ያሉኝን ኬክ ነው ለመስራት የምሞክረው እና ኬኩን ጋግሬ አሳድረዋለሁ። ፍሪጅ ውስጥ ብናሳድረው ወይም ደግሞ በረዶ ቤት ራሱ ብናረገው የተወሰነ ደቂቃ በጣም ቆንጆ ነው። ምክንያቱም እንዳይፈረፈር ስንሰራው እንዳያስቸግረን ይሆንልናል። በኋላ በምንቆርሰው ሰዓት ደግሞ ቆንጆ ነው የሚሆነው። የሚገርማችሁ ነገር ፍሪጅ ውስጥ አሳድሩት ወይም ደግሞ በረዶ ቤት አስቀምጡትና ከዛ በኋላ አውጥታችሁ ዲኮር አድርጉት። በጣም አሪፍ ነው እንደዛ በምናረገው ሰዓት። ስለዚህ ጋግሬ ያሳደርኩትን ኬክ በምፈልገው መጠኑ ቆርጠውና ያው እንደምታዩት ዳማ ነው ስሪልኝ ያለኝና ቼዝ በጣም ይወዳል። ቼዝ አሸንፏል እና ዋንጫ ሁሉ ተሸልሟል እና በጣም ነው የሚወደው ቼዝ እና ቼዝ ስለሚወድ እሱ ነው ስሪልኝ ያለኝ እና መጫወቻውን እንትኖቹን አልሰራዋቸውም። አብሬ በሰራቸው ደስ ይለኝ ነበር፣ ግን ያው መስራት አልቻልኩም። ኦርደር ማድረግ ነበረብኝ። ምንድነው ስሙ ሞልድ ማድረጊያው ማለት ነው። እቃዎቹን መስራውን ስላላደረኩኝ ያው የራሱ መጫወቻውን ነው ከላይ የሚያደርገው በሚቆርስ ሰዓት። ግን ዳማውን ግን እንደዚህ ነው እንግዲህ ነው የሰራሁት። 4 ማዕዘን ቆርጠውና በምፈልገው መጠን ከዛ ሲምፕል ሲራፕ እሱንም አሰራሩን ቻናሌ ላይ ታገኙታላችሁ። ስኳርና ውሃ ቫኒላ አድርገን አፍልተን ከቀዘቀዘ በኋላ ኬኩ ላይ እናረግበታለን። ያንን ስናረግ ኬኩ በደንብ እንዲለሰልስ ያደርግልናል ማለት ነው። እና ሲምፕል ሲራፕ እጠቀማለሁኝ ኬኩን ለማለስለስ እና በምትፈልጉት መልኩ ከቆረጣችሁ በኋላ ኖርማሊ በፊት እንደምናደርገው ክሬሙን ማድረግ ነው ማለት ነው። የመጀመሪያውን ኮት ማለት ነው። ስለዚህ ከላይ ሲራፑን ካረክን በኋላ ክሬሙን እናደርጋለን። ከዛ ኬኩን እንደርባለን። ኬኩን ከደረብነው በኋላ ዙሪያውን እንቀባዋለን ክሬሙን። ከዛ በደንብ ትንሽ የተወሰነ ካለሰለስ ነው በኋላ ፍሪጅ ውስጥ እንከተነው መልሰን እናወጣዋለን ማለት ነው። መጀመሪያ ትንሽ ቀዝቀዝ ማለት አለበት፣ አለበለዛ እየተፈረፈረ እንዳያስቸግረን። መጀመሪያውን ኮት ካረግን በኋላ ፍሪጅ ውስጥ ከተነው አውጥተን ሁለተኛውን የምናረገው። ብዙ ጊዜ 2 ጊዜ ነው የማረገው፣ ከዛ በላይ አላረግም። ግን ከዛም በላይ ማድረግ እንችላለን ካልተሸፈነልን ማለት ነው።